ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን ይዤላችሁ የቀረብኩት በሳምንቱ ለገበያ የቀረቡ የተለያዩ የነዳጅ የሃይብሪድ እንዲሁም የኤሌክትሪክ ተሽከርካሪዎች መካከል የተመረጡትን ይዤላችሁ ቀርቤያለሁ። በዛሬታችን ይዤላችሁ የቀረብኩት አማካይ ዋጋቸውን ነው። እነዚህ መኪኖችንም የት እንደምታገኙ ስለምጠቁማችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ እንቀርባለን። እንዲሁም በሳምንት አንዴ እንዲሁም ሁለቴ የአዲስ እንዲሁም ያገለገሉ መኪኖችን ዋጋ ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱ። ለዛሬ ከያዝናቸው ተሽከርካሪዎች መካከል አንዱና ተወዳጅ ከሆኑ ሞዴል እንጀምርላችሁ። የ2025 ሞዴል BYD ታንግ ኤል የሚባል ተሽከርካሪ ነው። ይህ ተሽከርካሪ ሙሉ በሙሉ በኤሌክትሪክ የሚሰራውን ተሽከርካሪ ነው ማሳያችሁ። እነዚህ መኪኖች የተገጠመላቸው የኤሌክትሪክ ሞተር 680 የፈረስ ጉልበት ማመንጨት የሚችል ሲሆን መኪኖቹም ድራይቭ ታይፓቸው ሪድ ዊል ድራይቭ ማለትም የኋላ ጎማቸውን የሚያንቀሳቅሱ ተሽከርካሪዎች ናቸው። የፊተኞቹ የሚገፉት ማለት ነው። እነዚህ ተሽከርካሪዎች በጣም ዘመናዊ የሚባሉ ተሽከርካሪዎች ሲሆኑ ቶፕ ስፒዳቸውም እስከ 240 ኪሎ ሜትር በሰዓት መጓዝ ይችላሉ። ባትሪ ፓካቸው እውነት ለመናገር BYD ገበያ ውስጥ ከምታገኟቸው ተሽከርካሪዎች ሁሉ በሳይዙ በጣም ትልቁ የሚባል ነው። ባለ 100 ኪሎዋት አወር ተሽከርካሪ ነው። ይህም ተሽከርካሪ በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር ይጓዛል ከተባለ መኪናው 670 ኪሎ ሜትር የመጓዝ አቅም አለ። መኪናው እጅግ በጣም ዘመናዊ ነው። ነገር ግን ከሌሎቹ የBYD ተሽከርካሪዎች ትንሽ ለየት የሚያደርገው ነገር አለ። እንደተለመደው አውቶ ፓርኪንግ አለው። እንዲሁም በተወሰነ መልኩ ራሱን በራሱ መንዳት ይችላል። የተሽከርካሪን ከሌሎቹ ለየት የሚያደርገው ነገር አይስ ኦፍ ጋድ ቢ የተባለ ፊቸር አለው። ይህም በውስጡ የተለያዩ ራዳሮችን፣ ሴንሰሮችን እንዲሁም ካሜራዎችን ተገጥሞለታል። ይህም ደግሞ መኪናውን አውቶማቲካሊ ራሱን በራሱ በተወሰነ መልኩ ማሽከርከር እንዲችል እንዲሁም ከፍተኛ ኳሊቲ ያለው የናቪጌሽን ሲስተም እንዲሁም ደግሞ ራሱን በራሱ ፓርክ እንዲያደርግ ያደርገዋል። ከሌሎቹ በተሻለ መልኩም ይህ አውቶማቲክ ፓርኪንግ ፊቸሩ እንደሚሰራ የተያየ ነው። እነዚህ መኪኖች ከተማችን ላይ BYD ከሚያመርታቸው በጣም ውዱ ከሚባሉ ተሽከርካሪዎች መካከል ናቸው። መኪኖቹም በ9 ሚሊዮን 200 ሺህ ብር በዚህ ሳምንት ቀርበው የምናገኛቸው ተሽከርካሪዎች ናቸው። ወደ ቀጣዩ መኪና ከማለፋችን በፊት ግን እየደወላችሁ ማማከር እንዲሁም መኪናችሁ እንዲፈተሽላችሁ የቻርጂንግ ኢንስታሌሽን እንዲሁም ሌሎችን መኪኖችን ማግኘት ከፈለጋችሁ እያልን የሰጠናችሁ ስልክ ቁጥር ነበረ። ብዙዎቻችሁ የደወላችሁ ስልክ እየሰራልን አይደለም ብላችሁ ነበር። ስልክ ቁጥርን ቀይረናል። እስክሪን ላይ የምትመለከቱ ስልክ ቁጥር አለ። አዲስ ስልክ ቁጥራችን ነው። በዚህ በፈለጋችሁ ሰዓት ላይ በስራ ሰዓት ላይ ደውላችሁልን የፈለጋችሁትን አገልግሎት ማግኘት ትችላላችሁ። ስልኩ እንኳን ቢዚ ከሆነባችሁ መልእክት አስቀምጡልን፣ እኛ መልእክቱን አይተን መልሰን እንደውላችኋለን። ሌላኛው ተሽከርካሪ BYD ሴጉል የሚባል ተሽከርካሪ ነው። BYD ሴጉል የምንላቸው ተሽከርካሪዎች በከተማችን ላይ በዋነኝነት ሁለት አይነት አሉ በአሁን ሰዓት ላይ ማለት ነው። ኢንቴሊጀንት ድራይቭ የሆነ አለ፣ እንዲሁም ደግሞ ኖርማሉ 400 ኪሎ ሜትር መጓዝ ይችላል። ብዙዎቻችሁ ስለምታውቁት ያን ያህል ፊቸሩን ማውራት ተገቢ አይደለም፣ ጊዜ ማቃጠል ነው ብዬ ነው። እነዚህ መኪኖች በአንድ ጊዜ ቻርጅ 400 ኪሎ ሜትር የሚጓዘው እና ኖርማሉ ከተማ ውስጥ በብዛት የምናገኘው በጥቁር በሰማያዊ እንዲሁም ደግሞ በነጭ ከለር የምናገኛቸው ተሽከርካሪዎች በሳምንት ከ2 ሚሊዮን 900 ሺህ ብር ጀምሮ እየተሸጡ ይገኛሉ። ባለፈው ሳምንት ሸጡበት ከነበረው ከ3 ሚሊዮን 100 ሺህ ብር ትንሽ ዋጋ ቅናሽ አሳይተው ማለት ነው። ሌላኛው ደግሞ ኢንቴሊጀንት ድራይቭ የሚባሉት አሉ። እነዚህ ኢንቴሊጀንት ድራይቭ በሚሆኑበት ጊዜ ራሱን የቻለ ለየት የሚያደርጋቸዋል። ለምሳሌ ሃይዌይ ናቪጌሽን የሚባል አለ፣ አውቶማቲክ ቫሌት ፓርኪንግ የሚባል አለ። ራሱን በራሱ ፓርክ ማድረግ ይችላል። 12 አልትራሶኒክ ራዳሮች አሉት። 12 ደግሞ ሃይ ዴፊኒሽን ካሜራዎች አሉት። ይህ በሚሆንበት ጊዜ ኢንቴሊጀንት የሚባለው ደግሞ አዲሱ ስማርት በመባል ይታወቃል። እነዚህ መኪኖች በአሁኑ ሰዓት ላይ ከ3 ሚሊዮን 100 ሺህ ብር ጀምሮ የሚሸጡ ተሽከርካሪዎች ናቸው። ከሁለቱ መሀል ላይ ያለው ልዩነት የነገርኳችሁ ናቸው። ሃይዌይ ናቪጌሽን፣ አውቶማቲክ ፓርኪንግ፣ ሚሞሪ ናቪጌሽን፣ 12 ራዳሮች እንዲሁም 12 ካሜራዎች የተገጠመለት ነው ስማርት የሚባለው። ስለዚህ መኪኖቹም እንደዚህ ብዙ ጊዜ ችግር ያጋጠሙ ተሽከርካሪዎች ናቸው። BYD ሴጉል E2 ዩአናፕ በተደጋጋሚ ስንፈትሽ ችግር የማናጣባቸው ተሽከርካሪዎች ናቸው። ምክንያቱም አብዛኞቹ በበልክ ስለሆነ የሚገዙ ችግር ያለባቸውንም ደብቀው እያስገቡ ስለሆነ ይቺ ነገር ጥንቃቄ አድርጉ። በተለይ ሶስቱ ተሽከርካሪዎች ላይ ሶንግ ፕላስ ላይ ብዙም አይደለም፣ ግን እሱንም ያጋጠመን ነው። ስለዚህ ከመግዛታችሁ በፊት ማስፈተሽ አለባችሁ። ባለሙያ ከሚፈትሸው በተጨማሪ ደግሞ እናንተ መጀመሪያ ላይ አይታችሁ የተሽከርካሪ ማስፈተሽ አለብኝ የለብኝ የምትለዋን ነገር ማየት አለባችሁ። በተለይ ፓራውልት ላይ የተለያየ ቀለም ልዩነት ያለባቸው ስታያቸው ከስርም የሆነ ምት ያላቸው ቦዲያቸው ላይ የተለያዩ ምቶች እንዲሁም የተቀየሩ የሚመስሉ ነገሮች ካያችሁ እነዚህ መኪኖች ቢቀሩባችሁ። ምክንያቱም እኛ ሀገር ብቻ አይደለም መኪኖቹ እዛ ቻይና ውስጥም
በፖርት ላይ በሚያጋጥማቸው አንዳንድ አደጋዎች መልሶ የመቀባት ፓርቶች የመቀያየር ነገሮች እያጋጠሙ ስለሆነ ከዚህ በተጨማሪ ደግሞ ወደ ሀገሩ ሲገቡ በመኪና ተጭነው በሚመጡበት ጊዜ ከመኪና ላይ የመውደቅ ነገሮች አሉ። በዚህም ጉዳት የሚደርስባቸው አሉ። እነሱም ትንሽ ነካ አድርገው ወደ ገበያው እየቀረቡ ስለሆነ አንዳንድ መኪና አስመጪዎች እነሱ ነገሮች ጥንቃቄ አድርጉ። ሌላኛው ከቢዋይዲ ሴጉል ከፍ ብሎ የምናገኘው ተሽከርካሪ ደግሞ ዮዋናፕ ይባላል። እነዚህ ስማርት የሚባሉ አላቸው፣ ፉል ኦፕሽን የሚባሉ ማለት ነው። እነዚህ መኪኖች በተለያዩ የሞተር አማራጮች እናገኛቸዋለን። ስለዚህ ገበያ ውስጥ በሚገዙበት ጊዜ በደንብ ማየት አለባችሁ። በ7 ኪሎዋቱ አለ፣ 30 የሚባለው አለ። 7 ኪሎዋቱ 95 የፈረስ ጉልበት ነው። ሙሉ ለሙሉ ኢቱ በሉት የፈረስ ጉልበቱ ከቢዋይዲ ኢቱ ጋር ሙሉ ለሙሉ ተመሳሳይ የሆነ ነው። በአንድ ጊዜ ቻርጅ 400 ኪሎ ሜትር ይጓዛሉ። መኪኖቹ እንግዲህ ባለ 45 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመላቸው ከመሬት ያላቸውም ከፍታ 160 ሚሊ ሜትር ነው። ነገር ግን ገበያ ላይ እነዚህ መኪኖች 3-4 አይነት አማራጮች አሏቸው። ከእነዚህ መካከል ዛሬ ማሳያችሁ ስማርት የሚባለው ነው። ምክንያቱም የዛሬ ሳምንት ያየ ነው መካከለኛው ቫሊየት ኤዲሽን የሚባለው ሞዴል ነበር። ዛሬ ማሳያችሁ ስማርት የሚባለው ነው። ስማርት በሚሆንበት ጊዜ ብዙ ልዩነቶች አሏቸው። በዋነኝነት የተሽከርካሪ ስማርት የሚባለው ሄድ አፕ ዲስፕሌይ ይኖረዋል። ማለትም መኪናውን ስታሽከረክሩ ዳሽቦርድ መመልከት አይጠበቅባችሁም፣ በምን ያህል እየተጓዛችሁ እንደሆነ ለማወቅ ማለት ነው። ከዚህ በተጨማሪ ደግሞ መኪናው አውቶማቲክ ፓርኪንግ ይኖረዋል፣ 360 ካሜራ ይኖረዋል። ከላይ ደግሞ የምትመለከቱት የሰሩፉም እንዲኖራቸው ማድረግ ይቻላል። እነዚህ መኪኖች ከቢዋይዲ ዮዋናፕ የመጨረሻው ሞዴል የሚባሉ ናቸው። ማለትም ከፍተኛው ፉል ኦፕሽን የሚባሉት ናቸው። እነዚህ ተሽከርካሪዎች በአሁኑ ሰዓት ላይ ከ4 ሚሊዮን 200 ሺህ ብር ጀምሮ መግዛት ትችላላችሁ። ነገር ግን እንደነዚህ ሄድ አፕ ዲስፕሌይ ሌሎች ነገሮቻቸውን ያን ያህል የማያሳስባችሁ ከሆነ አውቶማቲክ ፓርኪንግ ያን ያህል የማያሳስባችሁ ከሆነ ከሱ ዝር ያሉትን ሁለቱን ኦፕሽኖች ማየት ትችላላችሁ። ከስማርቱ ትንሽ ዝቅ ብሎ የምታገኙት አለ። ከዛ በተጨማሪ መካከል ላይ ነው አለ። ያው ሰሩፉ ወንበሮች ኤሌክትሪካሊ መሆናቸው እነሱ ነገሮች ናቸው። ስለዚህ ግዴታ 4.2 ማውጣት ላይ ይጠበቅባችሁም ይችላል። 3-8 የሚያልቁ መኪኖች ይኖራሉ። 3-9 የሚያልቁ መኪኖች አሉ። ስለዚህ ይህ እንደናንተ ምርጫ ነው ማለት ነው። ሌላኛው ተሽከርካሪ ደግሞ ቢዋይዲ ኢቱ የምንላቸው ናቸው። ቢዋይዲ ተሽከርካሪዎች የምናበዛህብን እንዳትሉ፣ ምክንያቱም ብዙዎቻችሁ የደወላችሁ የምትጠይቁት ተሽከርካሪ ቢዋይዲ ስለምትሉኝ ነው። የብዙዎቻችሁ መልስን መልስና ሌሎችም ሲኖትራክ በኤስዩቪም አለ፣ ሌሎችም ሞዴሎች አሉ። እነሱን ደግሞ በስፋት አሳያችኋለሁ። ቢዋይዲ ኢቱ በሚሆንበት ጊዜ ቢዋይዲ ኢቱ ከዮዋናፕ ዝቅ ብሎ ከሴጉል ደግሞ ከፍ ብሎ የምናገኘው ተሽከርካሪ ነው። መኪኖቹ እንደነገርኳችሁ ከተማችን ላይ በ7 ኪሎዋት እናገኛቸዋለን። ባለ 45 ኪሎዋትም ሀወር ባትሪ ተገጥሞላቸው እናገኛቸዋለን። መኪኖቹ ጥሩ የሚባል ጉልበት አላቸው፣ ጥሩ የሚባል ምቾት አላቸው። ለፓርኪንግ ለምን የሚመቹ ናቸው። ከፈለጋችሁ ለራይድም ከፈለጋችሁ ለግላችሁ አገልግሎትም መጠቀም የምችሏቸው ተሽከርካሪዎች ናቸው። መኪኖቹ ኦፕሽናቸውም ጥሩ የሚባል ኦፕሽን አላቸው። ኢንፎቴመንት ስክሪናቸው፣ ድራይቨር ዲስፕሌያቸው ከዮዋናፕ በጣም ብዙ የሚለዩ አይደለም። ከዮዋናፕ በቦዲ ቢለያዩ ነው፣ ኮንፈርት ትንሽ ልዩነት አላቸው። እነዚህ መኪኖች የተሸጡበት ያለው ዋጋ ከቦታ ቦታ ከፍተኛ ልዩነት አለው። ከ3 ሚሊዮን 400 ሺህ ብር እስከ 3 ሚሊዮን 450 ሺህ ብር። ይህ እንግዲህ ከቦታው ብቻ አይደለም። መኪኖቹ የሚኖራቸውም ከለር አማራጮች ይኖራቸዋል። መኪኖቹ 2 አይነት ኦፕሽን አላቸው። ሌክዠሪ ፉል ኦፕሽን የሚባል አለ። ከሱ ደግሞ ዝቅ ብሎ የምናገኘው አለ። ዝቅ ብሎ የምናገኘው ወንበሮቹ ማኑዋሊ አጀስተብል ናቸው፣ ያኛውም አጀስተብል ናቸው። ነገር ግን ዝቅ ብሎ የምናገኘው ወንበሮቹ የጨርቅ ይሆናሉ። መኪኖቹ የተገጠመላቸው ቸርኬ ደግሞ የአልሙኒየም አይደለም፣ የብረት ቸርኬ ነው። ላዩ ላይ የፕላስቲክ ተደርጎባቸው የሚመጡ ናቸው። መኪኖቹ መብራታቸውን ራሱ አብረታችሁ መመልከት ትችላላችሁ። በዋነኝነት ግዴታ አርጋችሁ ማየት አለባችሁ። በግላችሁ መፈተሽ ትችላላችሁ ከምላቸው ነገሮች መካከል ነው። አብረታችሁ ስታያቸው ነጮቹ መብራቶች በሚሆኑበት ጊዜ ኤልኢዲ መብራቶች ናቸው ማለት ነው። ኦሬንጆቹ ሲሆን ደግሞ ሃሎጅ መብራቶች ናቸው። ከዚህ በተጨማሪ ከመግዛታችሁ በፊት ሁሉ መብራቶች እንደሚሰሩ አረጋግጡ። ፍሬቻው እንደሚሰራ፣ የብሬክ ላይቱ እንደሚሰራ፣ የኋላ መብራት እንደሚሰራ፣ እነዚህ ነገሮች በአይናችሁ አይታችሁ ባለሙያ መጥቶ ባትሪውን ከመፈተሹ በፊት ሌሎች ነገሮችን ከማየቱ በፊት እናንተ በቀላሉ አይታችሁ ልትወስኗቸው ከምችሉ ነገሮች መካከል ነው። እነሱ ነገሮችም መኪናው የትኛው ትሪም ሌቭል እንደሆነ ያሳያቸዋል። ኦልሞስት የ50 ሺህ ብር ልዩነት ስላላቸው ማለት ነው። ከለር አማራጭ በሲልቨሩ አለ ወይ ግሬ የሚባለው አለ። አንዳንዶቻችሁ ኮሜንት ላይ እስራስ ከለርም ነው ያላችሁኝ አላችሁ። ከዛ በተጨማሪ ደግሞ ሌላኛው ነጭ አለ። ነጩ ሲሆን ትንሽ ይቀንሳል፣ ያቺ 50 ሺህ ብር ትቀንሳለች። ግሬው ወይ ደግሞ ሲልቨሩ ወይ ስራስ ከለሩ በሚሆንበት ጊዜ ደግሞ ራሱ ደግሞ 3 ሚሊዮን 450 ሺህ ብር ይሆናል ማለት ነው። ስለዚህ መኪኖቹን ስገዙ እነዚህ ነገሮችን አይታችሁ መወሰን ትችላላችሁ። ዋጋው ትንሽ ቀነስ ሲበልልኝ እንጂ መኪናውም በ300 ኪሎ ሜትር ቢሆን ችግር የለውም ካላችሁ የ2025 ሞዴል ሁሉ 8ኛ ወር ምርት የሆነ ቢዋይዲ ዮዋናፕ 301 ኪሎ ሜትር ፓይለት ኤዲሽን የሚባሉ ተሽከርካሪዎች ገበያ ላይ አሉ። እነዚህ መኪኖች እንግዲህ
የፈረስ ጉልበታቸው 95 የፈረስ ጉልበት ነው። መኪኖቹም የተገጠመላቸው ባትሪ ባለ 32 ነው፣ ከ45 ይቀንሳል ማለት ነው። እነዚህ መኪኖች የፈረስ ጉልበታቸው ከኢቱ ጋር ሙሉ ለሙሉ ተመሳሳይ ነው። እንዲሁም 400 ኪሎ ሜትር ከሚሄደው ቤዚክ ከሚባለው ጋር ተመሳሳይ ናቸው። ነገር ግን የሚጓዙት ኪሎ ሜትር 301 ኪሎ ሜትር ነው የሚጓዙት። ከመሬት ያለው ከፍታ 160 ሚሊ ሜትር ነው። እነዚህ መኪኖች በተለያዩ አማራጮች አሉ። በሲልቨር ከለሩም አለ፣ እንዲሁም ቡላ ከለር የሚባለው ወደ ነጭ ወደሚጠጋው አለ። ያላቸው ፊቸር ተመሳሳይ ነው። ነገር ግን ፓናሮሚክ ሰሩፍ አይኖራቸውም፣ ከቤዚኩ ጋር እንዳይምታታባችሁ ማለት ነው። መኪኖቹ እንግዲህ የወጣላቸው ምሽጫ ዋጋ ከ3 ሚሊዮን 350 ሺህ ብር ጀምሮ ለገበያ ያቀርበዋል። እነዚህ 300 ኪሎ ሜትር መጓዝ የሚችሉት ለዚህ ነው በደንብ አይታችሁ ግዙ የሚባሉ። ምክንያቱም 300 ይሁን 400 ይሁን ሙሉ ለሙሉ 400 ኪሎ ሜትር እንድነዱ አይፈቅዱላችሁም ከመግዛታችሁ በፊት። ስለዚህ የሚለጠፈው ብቻ ሳይሆን በደንብ አይታችሁ መርምራችሁ መግዛት አለባችሁ። ነገር ግን ገበያ ውስጥ እንዳማራጭ ከፈለጋችሁ ከ3 ሚሊዮን 350 ሺህ ብር ጀምሮ ዩአን አፕም ማግኘት የምትችሉ ይሆናል። ሌላኛው ደግሞ ብዙዎቻችሁ ጠይቃችሁ የነበረ እንዳጋጣሚ እጥረት ነበረ፣ ለተወሰነቻችሁ አስተናግደን ነበረ። አሁን ትንሽ በብዛት ስለገባ ነው የ2025 ሞዴል ውሊንግ ያንግዋንግ የኤሌክትሪክ ቫን ተሽከርካሪ። እነዚህ መኪኖች የፈረስ ጉልበታቸው 82 የፈረስ ጉልበት ማመንጨት ይችላሉ። መኪኖቹ የተገጠመላቸው ባትሪ ባለ 42 ኪሎዋት አወር ሊቲየም አየን ባትሪ ተገጥሞላቸዋል። መኪኖቹ ድራይቭ ታይፓቸው ሪር ዊል ድራይቭ ነው። ቶፕ ስፒድ 90 ኪሎ ሜትር ነው። በአንድ ጊዜ ቻርጅ ምን ያህል ይጓዛሉ ካላችሁኝ 300 ኪሎ ሜትር መጓዝ ይችላሉ። እነዚህ እንግዲህ ብዙዎቹ እቃ ለመጫን ተብሎ የተሰሩ ናቸው። ለኮሜርሻል ነው እንጂ ሰው ብዙ እንዲጭኑ የታሰቡ አይደሉም። አብዛኞቹ እየገቡ ያሉት ባለ ወንበሮቹ አይደሉም ማለት ነው። መኪኖቹ ወጣላቸው ዋጋ በምናይበት ጊዜ መኪኖቹ ከ5 ሚሊዮን 300 ሺህ ብር ጀምሮ ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። እነዚሁ የኤሌክትሪክ ቫን ተሽከርካሪዎች ብዙዎቻችሁ የ2025 ነበር ሳሳያቸው የነበረው። አሁን ደግሞ የ2024 ዓ.ም ስድስተኛው ምርት የሆነ ተሽከርካሪ ላሳያችሁ። ቮልክስቫገን ID.6 ክሮስ ፕሮ የሚባሉት ማለት ነው። እነዚህ መኪኖች በአንድ ጊዜ 601 ኪሎ ሜትር መጓዝ የሚችሉ ናቸው። ሬር ዊል ድራይቭ ናቸው። ባለ 84 ኪሎዋት አወር ሊቲየም አየን ባትሪ የተገጠመላቸው ናቸው። መኪኖቹም የወጣላቸው የመሸጫ ዋጋ 7 ሚሊዮን 350 ሺህ ብር ለገበያ ቀርበዋል። ቴክኒካሊ ያላበዛውባቸው እነዚህ መኪኖች ላለፉት 2 ዓመታት እያንዳንዱን ነገር ስናይ ስለነበረ በአካልም የሰራ ነው ሪቪው ስላለ እሱ መመልከት ይችላላችሁ። መኪኖቹ ግን ከ7 ሚሊዮን 350 ሺህ ብር ጀምሮ ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። በዚሁ ደግሞ ወደ BYD እንመለስ። BYD ሲላየን 05 የሚባል ተሽከርካሪ አለ። እነዚህ መኪኖች ዲስትሮየር 05 የሚባል ሃይብሪድ አለ። ነገር ግን ይሄኛው ሲላየን 05 የሚባለው ነው 520 ኪሎ ሜትር መጓዝ የሚችሉት። እነዚህ ሲላየን ሆኖ ራሱ በሃይብሪዱም አለ በኤሌክትሪኩም አለ። አሁን ማሳያችሁ በኤሌክትሪኩ ነው። ከዚህ በፊት የሃይብሪዱን ሪቪው ስለሰራን እሱ መመልከት ይችላላችሁ። እነዚህ መኪኖች የተገጠመላቸው የኤሌክትሪክ ሞተር 215 የፈረስ ጉልበት ማመንጨት ይችላል። ባትሪ ካፓሲቲያቸው ባለ 60 ኪሎዋት ነው። መኪኖቹ ድራይቭ ታይፓቸው ሬር ዊል ድራይቭ ነው። ቶፕ ስፒዳቸው እስከ 180 ኪሎ ሜትር በሰዓት መጓዝ ይችላሉ። ነገር ግን በአንድ ጊዜ ቻርጅ መጓዝ የሚችሉት 520 ኪሎ ሜትር ነው። 600 ወይ 400 እንዳይመስላችሁ 520 ኪሎ ሜትር መጓዝ ይችላሉ። ከመሬት ያላቸው ከፍታ 175 ሚሊ ሜትር ከፍታ አላቸው። እነዚህ መኪኖች ላይ የምታገኟቸው አውቶማቲክ ፓርኪንግ አለ፣ ከፊት ከኋላ ፓርኪንግ ሴንሰር አለ፣ 360 ካሜራ፣ 12 ስፒከር፣ NFC ካርድ እንዲሁም ሌሎችም አዳፕቲቭ ክሩዝ ኮንትሮል የመሳሰሉ ፊቸሮችን ያካተቱ መኪኖች ናቸው። መኪኖቹም የወጣላቸው የመሸጫ ዋጋ በ5 ሚሊዮን 100 ሺህ ብር ለገበያ የቀረቡ ተሽከርካሪዎች ናቸው። ሌላኛው ተሽከርካሪ ደግሞ ሲኖትራክ መፈራቱን ትቶ አሁን በኮምፈርተብል የሆነ ተሽከርካሪ መጥቷል። የ2025 ሞዴል VGV U7 ፕሮ ይባላል። በዚህ ሳምንት አስተዋውቀ ነው ነበር። የተወሰኑ ሞዴሎች ነበሩ፣ እነሱ ተሽጠው አልቀዋል። መሀል ላይ ደውላችሁልን የነበረ ያላስተናገድናችሁ ከስተመሮች መልሳችሁ ብናገኛችሁ እናስተናግዳችኋለን። እነዚህ ራሳቸው መኪኖች አሁን በብዛት ስለገቡ ማለት ነው። መኪኖቹ ሙሉ ለሙሉ በነዳጅ የሚሰሩ ናቸው። በ1.5 ሊትር 4 ሲሊንደር ነው። 154 የፈረስ ጉልበት ማመንጨት ይችላሉ። መኪናዎቹ ትራንስሚሽናቸው ባለ 6 ስፒድ አውቶማቲክ ነው። ድራይቭ ትሬን ናቸው። ፍሮንት ዊል ድራይቭ ትሬን ናቸው። በምናይበት ጊዜ የፊተኞቹን ጎማዎች ናቸው። ቶፕ ስፒድ 175 ናቸው። ሌላኛው ደግሞ የነዳጅ አጠቃቀማቸው ነው። መኪኖቹ 15 ኪሎ ሜትር በሊትር የመጓዝ አቅም ያላቸው ተሽከርካሪዎች ናቸው። መኪኖቹ በ4 ሚሊዮን 500 ሺህ ብር ለገበያ ያቀርበዋል። መኪኖቹ ላይ የምታገኙት ነገር ምንድነው? መኪኖቹ ባለ 7 ሰው መጫን የሚችሉ ተሽከርካሪዎች ናቸው። የቤተሰብ መኪኖች ናቸው። ከዚህ በተጨማሪ ደግሞ መኪኖቹ የ3 ዓመት ዋስትናም አላቸው። እንደ ሌሎቹ ተሽጦ ዞር የሚባል ሳይሆን የ3 ዓመትም ዋስትና አላቸው። እንግዲህ ዋጋቸው እንደነገርኳችሁ ከ4 ሚሊዮን 500 ሺህ ብር ጀምሮ የምታገኟቸው ተሽከርካሪዎች ናቸው። ሌላኛው ተሽከርካሪ ደግሞ ኪያ EV5 የሚባሉ ተሽከርካሪዎች አሉ። ከዚህ በፊት ቆየት ብሏል። ወደ አመት አካባቢ ሆኖናል ሪቪውን ከሰራ ነው። እሱን እንግዲህ ከላይ አታች አደርግላችኋለሁ፣ በስሙ መመልከት ትችላላችሁ።
የ2024 ዓ.ም ኪያ EV5 የሚባል ተሽከርካሪ አለ። ይህ ተሽከርካሪ በአንድ ጊዜ ቻርጅ 530 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። መኪናው የተገጠመለት የኤሌክትሪክ ሞተር 215 ሲሆን ባትሪ ካፓሲቲው 65 ኪሎዋት ነው። ድራይቭ ፍሬ ናቸው ፍሮንት ድራይቭ ሲሆኑ ትራንስሚሽናቸው አውቶማቲክ ነው። ኤሌክትሪክ ተሽከርካሪ ሁሉም አውቶማቲክ ስለሆነ ማለት ነው። መኪኖቹ በአንድ ጊዜ ቻርጅ 530 ኪሎ ሜትር የመጓዝ አቅም አላቸው። እነዚህ መኪኖች የወጣላቸው የሚሸጥ ዋጋ በምናይበት ጊዜ በ5,550,000 ብር ዋጋ የወጣላቸው ናቸው። እነዚህ ተሽከርካሪዎች በከተማችን ላይ በብዛት የምታዩቸው ተሽከርካሪዎች አይደሉም፣ ግን አሉ። የተወሰነ ቁጥር አላቸው። መኪኖቹ ጥሩ ተሽከርካሪዎች ናቸው። መኪኖቹ ምን አይነት ፊቸር አላቸው፣ እንዴት ነው የምንጠቀመው የሚለው እያንዳንዱን ነገር ዲቴል የተሰራ ቪዲዮ አለ። የዛሬ ዓመት አካባቢ የተሰራ ቪዲዮ፣ እሱን መመልከት ትችላላችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።